ምሳሌ ሚዲያ እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። በተለምዶ ካምፕ 14 እየተባለ የሚጠራው ስፍራ ከሰሜን ኮሪያ ርዕሰ ከተማ ፒዮንግያንግ በስተ ሰሜን አቅጣጫ በ155 ስኩዌር ኪሎ ሜትር ላይ ያረፈ እጅግ ምስጢራዊና የማይታመኑ የጭካኔ ድርጊቶችን የሚያስተናግድ እስር ቤት ነው። ብዙውን ጊዜ ራሳቸው ሳይሆኑ ዘመዶቻቸው በፈጸሙት ጥፋት የሚታሰሩ እስረኞች ያለ ፍርድ ዕድሜ ልክ የሚሰቃዩበት፣ በጭካኔ የሚገደሉበትና ሰብአዊነት የተቀበረበት ምድራዊ የመቅሰፍት ስፍራ። በዚህ ካምፕ ውስጥ የተወለዱ ሕፃናት ዕጣ ፈንታ ረሃብ፣ ጉስቁልናና ብዙውን ጊዜ አሰቃቂ ሞት ነው። በእስር ቤቱ ቅጥር ግቢ ውስጥ የድንጋይ ከሰልን የመሳሰሉ ማዕድናትን የማውጣት ሰፋፊ የእርሻ ሥራ፣ እንጨት ለቀማና በቀላል ኢንዱስትሪዎች ውስጥ ያለ በቂ ምግብ አቅርቦት ለረጅም ሰዓታት መስራት የእስረኞቹ ዕጣ ፈንታ ነው። ለመኖር የምትሆን የምግብ ቅንጣጢት ቀምሰው ይሠራሉ። ጉልበታቸው ሲደክም የማምረት አቅማቸው ይቀንሳል። የሚሰጣቸው የምግብ አቅርቦትም እንዲሁም። ቆይተውም ረሃብና ጉልበት ብዝበዛው አጎሳቁሎ የሚገድላቸው በርካቶች ናቸው። እስካሁን ድረስ ስፍራውን የጎበኘ ዓለም አቀፍ ድርጅት ወይም ግለሰብ የለም። እዚያ ተወልዶ ያደገ አንድ ሰው ግን ከዚያ አሰቃቂ ካምፕ ውስጥ በታምር አምልጦ ጉዳዩን ለዓለማችን አድርሷል። ጤና ይስጥልን ውድ የምሳሌ ሚዲያ ተከታታዮች፣ ዛሬ የምንነግራችሁ አስገራሚ ታሪክ በጦር ሜዳ የተፈጸመ አስከፊ ትዕይንት አይደለም። በሰሜን ኮሪያው ምስጢራዊና ጨካኝ እስር ቤት ውስጥ የሚከናወን የተለመደ ተግባር ነው። ሰዎች ለምድራዊ የጭካኔ ተግባራትና ለመሞት ከሚወለዱበት ቦታ የተገኘ ለማመን የሚከብድ ሌላ ዓለም። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ለሌሎች በማጋራትና ሐሳባችሁን ኮመንት መስጫው ላይ በማስቀመጥ አብራችሁ እንድትሆኑም በአክብሮት ጋበዝን። መልካም ቆይታ። በውስብስብ ታሪኮቹ የሚታወቀው ካምፕ 14 የፋይናንስ የባህልና የሚዲያ ማዕከል በመባል የምትታወቀው የአሜሪካዋ ኒውዮርክ ከተማ አካል ከሆነችው ማንሃተን ወደ 3 እጥፍ የሚጠጋ ስፍራ ይሸፍናል። በሰሜን ኮሪያ ተራሮች ስር የተደበቀውን አደገኛ እስር ቤት የሀገሪቱ መንግሥት አለ ብሎ አያምንም። ስፍራው በሀገሪቱ ከባድ ቁጥጥር ከሚደረግባቸው እስር ቤቶች መካከል አንዱ ነው። እስር ቤቱ እስረኞችን ለማረም ሳይሆን ለማጥፋት የተፈጠረ ይመስል ማንም ሰው እዚህ እስር ቤት ከገባ አይወጣም። ፍትሕ የለም። እዚያ ያለው በጸጥታ መግደልና ማሰቃየት ብቻ ነው። እስረኞቹ በራሳቸው ወንጀለኞች ሳይሆኑ ለሀገሪቱ ታማኝ አይደለም ተብለው የተፈረጁ ሰዎች ልጆች፣ የልጅ ልጆችና ዘመዶች ናቸው። በሀገረ ሰሜን ኮሪያ ወንጀሎችና ጥፋቶች እንደ ደህና ቅርስ ለዘመዶች ይዋረሳሉ የሚባሉ ትርክት ማረጋገጫውም ይኸው ጉደኛ እስር ቤት ነው። አንድ የተሳሳተ ጓደኛ በፈጸመው የሆነ ሹክሹክታ ወይም ሐሜት መላው ቤተሰብ ሊጠፋ ይችላል። ይህ ስፍራ በራሱ ዓለም ውስጥ የሚኖር በአደገኛ የኤሌክትሪክ አጥሮች፣ በወንዞችና ፈንጂዎች የተከበበ የምድር ሲኦል የሆነ እስር ቤት ነው። በውስጡ የሥራ ክፍሎች፣ የማዕድን ማውጫዎች እንዲሁም የሀገሪቷን ድብቅ ኢኮኖሚ የሚመግቡ ሰፋፊ ፋብሪካዎች አሉ። እያንዳንዱ የሥራ ዘርፍ የሚጠበቅና የእያንዳንዱ ሰው ሕይወትም በጥብቅ የሚለካ ነው። ሺን ዶንግ ሂዩክ በካምፕ 14 ውስጥ ከሚኖሩ ለቁጥር ከሚታኩት እስረኞች መካከል አንዱ ነው። እዚያው ተወልዶ ያደገው ሺን ዶንግ ሂዩክ በካምፕ ውስጥ ብዙ ተአምራትን አሳልፏል። አንድ ቀን በካምፕ 14 ውስጥ በሚገኝ ትምህርት ቤት ውስጥ እሱን ጨምሮ 40 ልጆችን የሚያስተምር መምህር ተማሪዎቹን በቀዝቃዛ ኮንክሪት ወለል ላይ አቁሞ ኪሳቸውን መፈተሽ ጀመረ። ከተማሪዎቹ መካከል አንዷ 5 የጥራጥሬ እህል ፍሬዎችን በኪሷ ይዛ ተገኘች። አስተማሪውም ያለ ከልካይ እስከምትወድቅ ደበደባትና በዚያው ሌሊት ሕይወቷ አለፈ። ሺን ዶንግ
ሂዩክ በዚያን ዕለት ተማሪዋ ለሞት የሚያደርስ ድብደባ ሲፈጸምባት ምንም የተለየ ሰብአዊ ስሜት አልተሰማውም። እሱ በሚያውቀው ዓለም ውስጥ ለሰዎች ማዘን ወይም ሰብአዊ ርኅራሄ ለግድያ ቅጣት የሚያበቃ ደካማ ስህተት ነው። በካምፕ 14 ዓለም ውስጥ ያሉ ሕጎችን መጻረር ማለት በይፋ ያለ ጥያቄና ወዲያውኑ በራስ ላይ ሞት ማወጅ ተደርጎ ይቆጠራል። ሺን ከተማይቱ አያውቅም። ነጻነት ምን እንደሚመስል አያውቅም ነበር። ቤተሰቦቹ የተገናኙት በፍቅር ሳይሆን በሰሩት ሥራ አንደኛው ለሌላኛው በሽልማት መልክ ተሰጥተው ነው። የእስር ቤቱ ጥበቃዎች ወንዶችንና ሴቶችን መርጠው አንድ ቀን አብረው እንዲያድሩና ልጅ መውለድ እንዲችሉ ከዚያም ወደ ሥራቸው እንዲመለሱ ያደርጉ ነበረ። የሺን ቤተሰቦች ታሪክም በተመሳሳይ ዕጣ ፈንታ የተፈጠረ ሲሆን ሺን ዶንግ ሂዩክ ከተወለደ ጀምሮ የቤተሰቦቹ ልጅ ሳይሆን የካምፕ 14 ንብረት ነበር። በካምፕ 14 ግቢ ውስጥ ያለ ፍቃድ መፋቀር በሞት የሚያስቀጣ ወንጀል ነው። የልጅነት ትዝታው ውስጥ አንጀትን የሚሰረስር የረሃብ ስሜት ከፊቱ ይደቀናል። ምግቦቹ በትንሽ ሳህን የተዘጋጁ የበቆሎ ገንፎና የጎመን ሾርባ ነበሩ። ያ ክፉ ረሃብ እያንዳንዱን የሕይወቱን አስተሳሰብ ቀርጾታል። በሚችለውና ባገኘው አጋጣሚ ሁሉ ምግብ ይሰርቅ ነበር። አንዳንድ ጊዜ የእናቱን ድርሻ ምግብ ሰርቆ ስለሚበላባት ትመተዋለች። በካምፕ 14 ውስጥ ቤተሰቦች ሳይሆኑ ለመኖር እርስ በርስ የሚጣሉ ተቀናቃኞች ነው የሚመስሉት። በትምህርት ቤት ውስጥ የሺን አስተማሪ ልምጭ የታጠቀ ጥበቃ ነው። ትምህርቶቹ ሕፃናትና ተማሪዎች የሚማሯቸው ሳይሆኑም ትዕዛዛት ነበሩ። እያንዳንዱ ተማሪ እነዚህን ትዕዛዛት የተላለፈ ወዲያውኑ ይገደላል በሚል ተመሳሳይ ቃላት የሚያልቁትን የካምፑን 10 ትዕዛዛት ማስታወስ አለበት። ደንብ 3 ማንኛውም ምግብ የሰረቀ ወይም የደበቀ ሰው ወዲያውኑ ይገደላል። ደንብ 5 የወደቀን ንብረት የሸሸገ ወይም የደበቀ ወዲያውኑ ይገደላል። እነዚህን ሕጎች መርሳት መገደል እንደሆነ የሚያውቁ ሕፃናት ደንቦቹን ልክ እንደ ስሞቻቸው ለማስታወስ ደጋግመው ይሸመድዳሉ። በካምፕ 14 ውስጥ በሕዝብ ፊት የሚደረጉ የሞት ቅጣቶች የተለመዱና ፍርሃት ሥርዓቱን እንዲያቆይ የሚያደርግ ብቸኛ ዘዴ መሆኑን ለማሳየት የሚከናወን ተግባር ነበር። እስረኞቹ ግድያዎቹን በግዳጅ እንዲመለከቱና አንዳንዴም በግድያው እንዲሳተፉ ይደረጋል። ይህም የሰብአዊነት አስተሳሰብን ለመስበር የተቀረጸ የጭካኔ ተግባር ነበር። የሳተላይት ምስሎችን ያጠኑ ሰዎች ካምፕ 14 ሰፋፊ ሕንፃዎች፣ የማዕድን ማውጫዎች፣ የኃይል ማመንጫዎችና እጅግ በርካታ የመቃብር ስፍራዎችን የያዘ በዓለማችን ውስጥ ያለ ሌላ ዓለም መሆኑን ጠቁመዋል። አንድ የሰብአዊ መብት ተሟጋችም በውስጡ የነበረውን ግፍ የሥርዓቱ ጠላት መሆን አይጠበቅብህም፣ ሥርዓቱ ስለጠረጠረህ ብቻ ትገደላለህ በማለት ገልጾታል። ለሺን ዶንግ ሂዩክ እርሱ በሚኖርበት ዓለም ውስጥ የሰዎች መጥፋት የተለመደ ነው። በእያንዳንዱ ቀን ብዙ ሰዎች ከካምፕ 14 ይጠፋሉ። እሱ ግን ለምን እንደሚጠፉና እሱ መጥፋት እንደሚችል አያስብም። በየቀኑ ጎህ ከመቅደዱ በፊት እስረኞች በቀዝቃዛው ጨለማ ውስጥ ተሰልፈው ይቆጠሩና ወደ ሥራ ይሰማራሉ። አንዳንዶቹ ወደ ሩዝ እርሻዎች፣ አንዳንዶቹ ወደ ድንጋይ ከሰል ማዕድን ማውጫዎች፣ አንዳንዶቹ ወደ ግንባታ ስፍራዎች፣ ሌሎቹ ደግሞ ወደ ጨርቃጨርቅ ፋብሪካዎች ይወሰዳሉ። ሥራ፣ ረሃብ፣ መኝታ የካምፕ 14 እስረኞች የተለመደ የሕይወት ዜማ ነው። የሺን እናት በየቀኑ ለ16 ሰዓታት አንጀቷን አጥፋ በእርሻ ማሳዎች በጭቃ ውስጥ እየተላጋች የግብርና ሥራ ትሠራለች። የተመደበላትን ሥራ ከጨረሰች በስቃይ ውስጥ ሕይወቷን ለማቆየት የሚያስችላት ምግብ ይሰጣታል። ካልጨረሰች ደግሞ መራቧን ትቀጥላለች። ይህ ዑደት ታስቦበት የሚከናወን ነው። አነስተኛ ሥራ ለሠራ አነስተኛ ምግብ፣ ከዚያም የባሰ አነስተኛ ሥራና አነስተኛ ምግብ በመስጠት ሰዎችን የመግደል ዕቅድ። ለሺን ዶንግ ሂዩክ ልጅነት ማለት በደመ ነፍስ የመኖር ትግል ማለት ነው። የምድር ነፍሳትን ሲያገኝ በእሳት ጠብሶ ይበላል። የበቆሎ ጥራጥሬዎችን ሲያገኝ በኪሱ ይደብቃቸዋል። ይህን ተግባሩንም እንደ ጭካኔ አይመለከተውም። እሱ ሌላ የሚያውቀው ዓለም የለም። አጥሮችና መሳሪያዎች ለእርሱ እንደ ተራ ሰማይ ናቸው። 14 ዓመት ሲሞላው ግን ሁሉም ነገር ተቀየረ። አንድ ቀን ምሽት ታላቅ ወንድሙና እናቱ ከካምፕ 14 ለማምለጥ ሲያወሩ ሰማም። ይህንን መናገርና ማሰብ ራሱ እጅግ የተከለከለ አደገኛ ነበር። እናም
ፍርሃት ተሰማው። ሲወለድ ጀምሮ ለማምለጥ የሚደረጉ ሙከራዎች ሁሉንም ሰው አደጋ ላይ የሚጥል እንደሆነ እናም ይህን መረጃ መደበቅ በራሱ መገደል ማለት ነው። በዚህም ምክንያት ጠዋት ላይ ላገኘው የጥበቃ አባል የሰማውን ነገር ሁሉ ነገረው። ይህን ጉዳይ ማመኑ ግን ከችግር አላዳነውም። ቤተሰቦቹን እንዲያመልጡ አግዟል በሚል ከመሬቱ ውስጥ የሚገኝ እስር ቤት ውስጥ ተወረወረ። እዚያ ስፍራ ማሰቃየት የቅጣቱ የተለመደ ቋንቋ ነው። ጠባቂዎች እጁን ወደ ኋላ አስረው ከብረት ዘንግ ላይ አንጠልጥለው ቆዳውን በእሳት አቃጠሉት። ሂደቱም ለወራት ቀጠለ። የተጠማዘዙ ክንዶችና የተጠባበሱ ቆዳዎቹም የዕድሜ ልክ ሕመም ሆነው ዛሬም ድረስ ይታወሱታል። ከምድር ቤቱ እስር ቤት ሲወጣ በሞት ሊቀጣ እንደሆነ ገምቶ የነበረው ለሺን ዶንግ-ሂዩክ በተቃራኒው በጣም ብዙ እስረኛ ወዳለበት ሌላ ስፍራ ተወሰደ። ከፊት ለፊቱ አንድ የሰዎች መስቀያና ጠመንጃ ተደቅኖ አየ። ከዚያም እናቱና ወንድሙ ወደ መድረኩ ተወሰዱና እናቱ በገመድ ታነቀች። ወንድሙ ደግሞ በጥይት ተገደለ። ሺን የእናቱን ዓይን አላየም። በዚያ ቅጽበት ምንም አልተሰማውም፣ አላዘነም፣ አልተናደደም። ይልቁንም የአእምሮ ረፍት ነበር የተሰማው። እናቱ እሱ በሚያውቀው ዓለም ውስጥ የነበረን ሕግ ጥሳለች። ይህም ማለት ሞት ይገባታል ማለት ነው። ያጣው ከባድ ነገር የሚገባው ከዓመታት በኋላ ወደ አዲስ ዓለም ሲቀላቀል ነው። ከቤተሰቦቹ ግድያ በኋላ ሺን በፍርሃት በጸጥታና በብቸኝነት ታጅቦ ወደ ሥራ ተመለሰ። ግን የተለየ ነገር በውስጡ እየተመላለሰ አንዳች ጥርጣሬ ወደ ውስጡ ገባ። ለመጀመሪያ ጊዜ እናቱን ለምን ማምለጥ እንደፈለገች፣ እሱ ከተደበቀበት ዓለም የጥይት አጥር ተራራ ጀርባ ምን ሊኖር ይችላል ሲል ራሱን ጠየቀ። የእነዚህን ጥያቄዎች መልስም ፓርክ ዮንግ ቹል ከተባለ ከካምፕ 14 ውጭ የመጣ እስረኛ ሰማ። ፓርክ የተለየ ዝምተኛ፣ ግልጽና ባልተለመደ ሁኔታ በራስ መተማመን ያለው ሰው ነበር። ከግዙፉ አጥር ውጪ ስላሉ ዓለም፣ ስለሚያበሩ ከተሞች፣ ሕዝብ በነጻነት ስለሚናገርበት ሁኔታና ስለ እልቆ ቢሱ ምግብ ያወራል። በመጀመሪያ አካባቢ ሺን ሰውየው እየዋሸ እንደሆነ ገምቶ ነበረ። እየቆየ ግን የፓርክ ታሪኮች በሺን ዶንግ-ሂዩክ ልብ ውስጥ መሬት መያዝ ጀመሩ። ነገሮቹ አደገኛ አሳቢዎች ቢሆኑም ሺን ከአሁን በፊት ተሰምቶት የማያውቀው የሆነ አዲስ ነገር የማወቅ ጉጉት አሳደሩበት። ሁለቱ ሰዎች ምስጢራዊ ጓደኝነት መስርተው ፓርክ እንዴት ማሰብ እንዳለበት የሺን አማካሪ ሆነ። ቀስ በቀስ የማይቻለውና የማይታሰብ የሚመስለው ነገር እየቀለለና እውነት እየሆነ መጣ። በፈረንጆቹ 2005 ዓመተ ምህረት አንድ ጥሩ አጋጣሚ ተፈጠረ። ሁለቱ ከካምፕ 14 ዳርቻ ላይ እንጨት ለመሰብሰብ ተላኩ። ከኤሌክትሪክና ከፈንጂ አጥሩ ትንሽ 100 ሜትሮች የሚርቅ በበረዶ ግግሮች የተሸፈነ መሬትና ግራጫ ሰማይ ያለበት ስፍራ ነው። አመሻሽ ሲቃረብ ለመጥፋት ወሰኑና ፓርክ አስቀድሞ በአነስተኛው የሽቦ አጥር ውስጥ እየተሳበ ሄደ። በቅጽበት ጨለማውን የሚሰነጥቅ ብልሽታ በረዶውን አደመቀው። የቃጠሎ ፈገግታ አየሩን ሞላው። ፓርክ በኤሌክትሪክ ተቆራርጦም ተንፈራፍሮ ወደቀና በዚያው ሕይወቱ አለፈ። ሺን ለሴኮንዶች ሰውነቱ በረዶ ሆነበት። በኋላ የፓርክ አስክሬን ኤሌክትሪኩን ለአፍታ እንዳቋረጠው ተረዳ። በፍጥነት በጓደኛው አስክሬን ላይ ተኝቶ ወደ ውጭ ለማምለጥ መሳብ ጀመረ። እግሮቹን ኤሌክትሪክ ሲያኮማትራቸውም ቆዳው ሲቃጠል ይሰማው ነበር። ልብሱም አብሮ ተቃጥሏል። አጥሩን ማለፉን እስኪያረጋግጥ ድረስ በበረዶና በእሳቱ ውስጥ መንከባለሉን ቀጠለ። ለሰዓታት ከሮጠ በኋላ መሬት ላይ ተነጠፈ። ለዓመታት ከኖረበት ዓለም ማምለጡን ቢያረጋግጥም ሕይወቱ ግን በሞት አፋፍ ላይ ነበረች። ሺን ለቀናት በምድረ በዳ ውስጥ ከእርሻ ማሳዎች ላይ የሚበሉ ጥራጥሬዎችን እየሰረቀ የወንዝ ውሃ እየጠጣ ቀን ቀን እየተደበቀ ተንከራተተ። በሂደትም ሰሜን ኮሪያና ቻይናን የሚያዋስን የበረዶ ድንበር ያለበት ቱመን ወንዝ ዳርቻ ደረሰ። ወንዙ ቀዝቃዛ ግግር በረዶ ያለበት ቢሆንም በልቡ ተስቦ የቻይና ግዛት ውስጥ ገባ። ይህ ስኬት በሕይወቱ ለመጀመሪያ ጊዜ ከካምፕ 14 ውጪ እግሩን ያሳረፈበት ታሪካዊ ቀን ነበር። ይህ ነጻነቱ ግን ሌላ ፍርሃት አስከትሎበታል። በቻይና ቆይታው ሕገ ወጥ ስደተኛ ስለሆነ ከተያዘ ወደ ሰሜን ኮሪያ ተመልሶ ይገደላል። 2 ዓመታት ለሚጠጋ ጊዜ ምግብ እየሰረቀና ከቀና ሰዎች ምግብ እየለመነ ከአንዱ መንደር ወደ አንዱ መንደር ተንከራተተ።
በመጨረሻም በ2007 ደቡብ ኮሪያ ደረሰ። እዚያ እንደደረሰ በቀለማት በደማቅ ብርሃንና በሌሎችም ነገሮች አቅርቦት ብዛት መንፈሱ ተጨናነቀ። በአንድ ሱፐርማርኬት ውስጥ ቁጭ ብሎ የልቡን ቁስል በእንባ አጠበው። ለ23 ዓመታት ማንነቱ እስኪመስል ድረስ በረሃብ የተገረፈው ሺን ዶንግ-ሂዩክ በሱፐርማርኬቱ ያየው እልቆቢስ ምግብ ነፍሱን አጨናነቀው። ነፃነት ግን ለሱ ቀላል አልሆነለትም። ፍርሃቱ ከውስጡ አልወጣም። ከፍተኛ ድምፅ ሲሰማ ራሱን ያዞረዋል። ጠረጴዛ ስር ይተኛል። ሁሉንም ሰው አያምንም። ሲጠግብ ምግብ ድጋሚ የሚያገኝ ስለማይመስለው ያከማች ነበር። የደቡብ ኮሪያ ባለሥልጣናት ታሪኩን እየተጠራጠሩ ለሰዓታት ጠየቁት። እስር ቤት መወለዱንና ማደጉን፣ በኤሌክትሪክ አጥር ስር ማምለጡን ቢጠራጠሩም በጀርባዎቹና በእግሮቹ ውስጥ የሚታዩት ፍርሃቶችና የእጆቹ መንቀጥቀጥ የትውስታዎቹን ትክክለኛነት አልደበቁም። በዚህም ሺን ዶንግ-ሂዩክ በሰሜን ኮሪያ ከባድ ቁጥጥር የሚደረግበት አደገኛ እስር ቤት ተወልዶ ለመጀመሪያ ጊዜ የታወቀ ሰው ሆኖ ታሪኩን በይፋ መናገር ጀመረ። ለረጅም ጊዜ የተደበቀውን ተአምርም ለዓለም አሳየ። ምስክርነቱ ለተባበሩት መንግሥታት ድርጅት፣ ለሰብአዊ መብቶች ቡድኖችና በሚሊዮን ለሚቆጠሩ ሰዎች ተዳረሰ። አንዳንድ ጊዜ እየተንቀጠቀጠ ሕይወቱን ያለ ቁጣ በለስላሳ ድምፅ ሲገልጽ የታሪኩን ጥልቀት ለመረዳት አያዳግትም። ቆይቶ ግን ታሪኩን ሲያወራ እንኳ የጥፋተኝነት ስሜት ያቃጥለዋል። እናቱንና ወንድሙን በመክዳቱ ራሱን ይቅር ማለት አልቻለም። በአንድ ቃለ ምልልስ ወቅት በካምፑ ውስጥ ንጹሕ ልብ ነበረኝ፣ ትክክል ወይም ስህተት የሚባል ነገር አላውቅም። አሁን ብዙ ነገር አውቃለሁ፣ እናም በጣም ያማል ሲል ተናግሯል። ለሺን ዶንግ-ሂዩክ ነፃነት የመከራ መጨረሻ ብቻ ሳይሆን እንደገና ሰው መሆን ምን ማለት እንደሆነ መማርም ጭምር ነበር። የሳተላይት ምስሎች አሁንም ተመሳሳይ አጥር፣ የጥበቃ ማማዎችና የሥራ ክፍሎች ያሉት ካምፕ 14ን ያሳያሉ። ልጆች አሁንም እዚያ ይወለዳሉ። ከንጋት በፊት ይነሳሉ፣ ለጠባቂዎች ይሰግዳሉ፣ እስኪወድቁ ድረስም ይሠራሉ። የሺን ዶንግ-ሂዩክ ከካምፕ 14 ማምለጥ በዓለም ላይ ካሉት እጅግ ጨለማ ምስጢሮች አንዱን አጋልጧል። ነገር ግን ለሚያመልጠው እያንዳንዱ ሰው በሺዎች የሚቆጠሩ ሰዎች የማይታዩ ያልተሰሙና ስማቸው ያልተጠቀሰ ሆነው እዚያው ካምፕ ውስጥ ይገደላሉ። የሺን ታሪክ በሕይወት ከመትረፍ በላይ አንድ ሙሉ ሥርዓት የሰውን ልጅ ያለ ርኅራኄ ለማጥፋት ሲገነባ ምን እንደሚፈጠር የሚያሳይ ምስክርም ነው። የሰው ልጅ ጠንካራ መንፈሱ እንዴት እንደሚነሳና እንዴት መንገድ እንደሚያገኝም ይጠቁማል። ከካምፕ 14 ብቻውን ከተጠባበሰና ከሚንቀጠቀጥ ሰውነት ሕያው ሆኖ በመውጣት እንደዚህ ያሉ ቦታዎች ዓለማችን ላይ ሊኖሩ እንደሚችሉ ለማያምነው ዓለም በትክክል መኖራቸውን አሳይቷል። በትክክልም ነበሩ፣ አሁንም አሉ። ውድ የቻናላችን ተከታታዮች ስለተከታተላችሁን ምስጋናችን ወደር የለውም። በሌላ ታሪክ በድጋሚ እስክንገናኝ ሰላም።